የኢራኑ መሪ በህይወት ስለመኖራቸው እርግጠኛ አይደለሁም። ዶናልድ ትራምፕን የተናገሩት አሜሪካና በኢራን መካከል ያለው ውጥረት አዲስ ምዕራፍን ይዟል። ፕሬዚዳንት ዶናልድ ትራምፕ አባታቸውን ተከትለው ወደ ስልጣን ስለመጡት አዲስ የኢራን ጠቅላይ መሪ ሙጅታባ ካሚኔ አስገራሚ አስተያየት ሰጥተዋል። በዜናው የተካተቱ ዋና ዋና ነጥቦች ናቸው። የትራምፕ ጥርጣሬ አዲሱ መሪ ተጎድተዋል ብለው የሚያምኑና ምናልባትም በሆነ መንገድ በህይወት ሊኖሩ ይችላሉ የሚል ጥርጣሬ አዘል ንግግርም አድርገዋል። የማይታዩት መሪ ሙጅታባ ካሚኔ ከተመረጡ ጀምሮ በአካል ተገኝተው ለህዝብ አለመታየታቸው ለወሬዎች መነሻም ሆነዋል። የቴሌቪዥን መግለጫዎች በትናንትናው ዕለት በኢራን ብሔራዊ ቴሌቪዥን ጣቢያ የመሪ መግለጫም ተነበዋል። ሆኖም ይህ መግለጫ የትራምፕንና የዓለምን ጥርጣሬ ሊያረግብም አልቻለም። በሰፊው የምንመለከተው ይሆናል። ሌላው በኢራቅ የሚገኙ ታጣቂዎች የአሜሪካን ወታደራዊ አውሮፕላኖች መትተው መጣላቸውን አስታወቁ። ከዚሁ ጋር ተያይዞ የኢራን አሸባሪ አገዛዝ ሙሉ በሙሉ እያፈራረስን ነው ያሉት ዶናልድ ትራምፕም ድምጻቸውን አሰምተዋል። በዝርዝር የምንመለከተው ይሆናል። ሌላው እስራኤል በኢራን በሚገኘው ምስጢራዊ የኒኩለር ቦምብ መፈተኛ ተቋም ላይ ከባድ ጥቃት ሰንዝራለች። ይህን ጥቃትንም በዝርዝር ወደ እናንተ የምናደርሳችሁ ይሆናል። በመጨረሻም እስራኤል የኢራንን ቅዱስ ኃይል ከፍተኛ ወታደራዊ አዛዥ መግደላቸውን አስታወቀች። በዘገባችን ከተጠናቀሩት መረጃዎች መካከል አንዱ ነው። ይህንን ሁሉ መረጃ በዝርዝር ወደ እናንተ የምናደርስ ይሆናል። እናንተም ቆይታችሁን ከኛ ጋር እንድታደርጉ እየጋበዝን ወደ ዝርዝር መረጃው እናምራ። አዲሱ የኢራን መንፈሳዊ መሪ ሙጅታባ ካሚኔ በኮማ ውስጥ እንደሚገኙና እግራቸውንም እንዳጡ ተገለጸ። ባለፉት ሳምንታት በአሜሪካና በእስራኤል ጥምር ጥቃት የተገደሉት አያቶላ አሊ ካሚኔ እንዲተኩ የተመረጡት ልጃቸው ሙጅታባ ካሚኔ በከባድ ቁስል ምክንያት በኮማ ራስን በመሳት ውስጥ እንደሚገኙና ቢያንስ አንደኛው እግራቸው መቆረጡን የውስጥ ምንጮች አጋልጠዋል። የ57 ዓመቱ ሙጅታባ ካሚኔ በቴህራን ሲና ዩኒቨርሲቲ ሆስፒታል በከፍተኛ ጥበቃ ስር የሕክምና እርዳታ እየተደረገላቸውም ይገኛል። በደረሰባቸው የአየር ጥቃት የሆድና የጉልበት መቁሰል እንዲሁም የእግር መቆረጥም አጋጥሟቸዋል ተባለ። ሙጅታባ በኮማ ውስጥ ቢሆኑም የኢራን አብዮታዊ ዘብ IRGC ጦርነቱን ያለምንም መሪ በአውቶ ፓይለት እንዲቀጥል እያደረገም ይገኛል። ይህ ስልት አባታቸው አሊ ካሚኔ ከመሞታቸው በፊት እኔ ብገደል እንኳን ጦርነቱ እንዳይቆም በሚል የቀረጹት እቅድ አካል እንደሆነም ተነግረዋል። ሙጅታባ ካሚኔ ራሳቸውን ስተው ባሉበት በዚህ ወቅት ባለቤታቸው ዛሃራ፣ የ8 ዓመት ልጃቸው ባቂር እንዲሁም እናታቸውና እህታቸው በዚሁ ጥቃት መሞታቸው እንኳን እንደማያውቁም ዘገባው አመልክተዋል። በኢራን መሪዎች ላይ እየደረሰ ያለው ጥቃትና የኢራን አጸፋዊ እርምጃ የዓለም የነዳጅና የጋዝ ዋጋም በከፍተኛ ሁኔታ እንዲንር አድርጎታል። ኢራን በአሁኑ ወቅት በ31 ራሳቸውን በቻሉ የክልል ወታደራዊ እዞች እየተመራችም ትገኛለች። ይህም ማዕከላዊ አመራር ቢመታ እንኳን ጦርነቱ ሳይቋረጥ እንዲቀጥልም ያስችላል ተብለዋል። ሙጅታባ ካሚኔ ከአባታቸው በበለጠ አክራሪና የኒኩለር ቦምብ ግንባታ የሚደግፉ በመሆናቸው ወደፊት ከኮማ ቢነቁ እንኳን ለዓለም ስጋትነታቸው እንደሚቀጥልም ይገመታል። የኢራን ጤና ሚኒስቴርና ታዋቂው የቀዶ ጥገና ሐኪም መሐመድ ዛፋር ጋንጂ የሙጅታባ ሕክምና በቅርብ እየተከታተሉም ይገኛል። የኢራን መንግስት ቴሌቪዥን ሙጅታባ ጃምባዞፍ ረመዳን የረመዳን ቁስለኛ ጀግና በማለት መጥራትም መጀመራቸው ሁኔታዎቹ እውነት መሆኑን ማረጋገጫም ተደርገው ተወስደዋል። ሌላው ሰበር መረጃ በኢራቅ የሚገኙ ታጣቂዎች የአሜሪካን ወታደራዊ አውሮፕላን መትተው መጣላቸውንም አስታውቀዋል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ወደ አዲስ ምዕራፍም ተሸጋግረዋል። በኢራን የሚደገፈውና የበርካታ ታጣቂ ቡድኖች ስብስብ የሆነው የኢራቅ እስላማዊ ተቃውሞ ኢስላሚክ ሬዚስተንስ ኢን ኢራቅ በምዕራብ ኢራቅ ሰማይ ላይ የአሜሪካን ወታደራዊ አውሮፕላን መትቶ መጣሉንም በይፋ ገልጸዋል። የተመታው አውሮፕላን KC-135 የተሰኘውና ለሌሎች ተዋጊ አውሮፕላኖች በረራ ላይ ያሉ ነዳጅ ለመቅዳት የሚያገለግል ሪፊውሊንግ ኤርክራፍት ግዙፍ ወታደራዊ አውሮፕላንም ነው። ቡድኑ ባወጣው መግለጫ ጥቃቱን የፈጸመው የሀገራችንን ሉዓላዊነትና የአየር ክልል ለመከላከል ነውም ብለዋል። ይህ ክስተት የተሰማው በአሜሪካና እስራኤል እንዲሁም በኢራን መካከል ያለው ቀጥተኛ ጦርነት 2 ሳምንት ሊደፍን ጥቂት ቀናት ሲቀሩትም ነው። ይህ ጥቃት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ላይ እየተወሰደ ባለው እርምጃ ደስታቸውን በገለጹ ማግስትም እየተከሰተ ነው። በአሁኑ ወቅት በዋይት ሃውስ ውስጥ የትራምፕ አማካሪ ጦርነቱን እንዴት ማቆም እንዳለባቸውና ድል አውጀን የምንወጣበት ጊዜ መቼ ነው በሚሉ ነጥቦች ላይ ከፍተኛ ክርክር እያደረጉ መሆኑም ተዘግበዋል። ምንም እንኳን የኢራን ወታደራዊ አቅም ተዳክሟል ቢባልም እንደ ኢራቅ ያሉ የሺአ ታጣቂ ቡድኖች ጥቃታቸውን እያጠናከሩ መምጣታቸው ቀጠናውን ወደ ባሰ ትርምስ ሊከተው ይችላልም ተብሎ ተሰግቷል። ከዚሁ ጋር ተያይዞ የኢራንን አሸባሪ አገዛዝ ሙሉ በሙሉ
በሙሉ እያፈራረስን ነው ያሉት ዶናልድ ትራምፕም ድምጻቸውን አሰምተዋል። በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ጦርነት ሁለተኛ ሳምንት ሲይዝ ፕሬዝዳንት ዶናልድ ትራምፕ እጅግ ጠንከር ያሉና የጦርነት መባባስ የሚያሳዩ መግለጫዎችንም ሰጥተዋል። ፕሬዝዳንት ትራምፕ በራሳቸው የሶሻል ሚዲያ ገጽ ትሩዝ ሶሻል ላይ ባሰፈሩት መልእክት አእምሯቸው የተዛባ ባለጌዎች ሲሉ የጠሯቸውን የኢራን መሪዎች መግደል ታላቅ ክብር እንደሆነም ገልጸዋል። አክለውም የኢራን ባህር ኃይል ጠፍቷል፣ የአየር ኃይላቸውም ከእንግዲህ የለምም ሲሉ ተደምጠዋል። ሚሳኤሎች፣ ድሮኖችና ሌሎች ወታደራዊ ቁሳቁሶች እየተደመሰሱ መሆናቸውንና መሪዎቻቸው ከምድረ ገጽ እየተጠረጉ እንደሆነም አስታውቀዋል። ለ47 ዓመታት ንጹሐንን ሲገድሉ ቆይተዋል። አሁን እኔ እንደ 47ኛው የአሜሪካው ፕሬዝዳንት እየገደልኳቸው ነው ሲሉም በድል አድራጊነት ተናግረዋል። ባለፈው ሐሙስ ዕለት ስልጣን የያዙት የኢራኑ አዲስ ጠቅላይ መሪ ሙጅታባ ካሚኔም የባህረ ሰላጤው ሀገራት የአሜሪካን ጦር በአስቸኳይ ካላስወጡ ጥቃት እንደሚቀጥል አስጠንቅቀዋል። ይሁን እንጂ መሪው በጦርነቱ መጀመሪያ ላይ በደረሰባቸው ጉዳት ምክንያት በሕይወት ስለመኖራቸው ስለ ጤናቸውም ሰፊ ጥርጣሬ አለ። ትራምፕ ስለ መሪው ሲናገሩ ጉዳት ደርሶበታል ብዬ አስባለሁ፣ ግን በሆነ መልኩ በሕይወት ሳይኖር አይቀርምም ብለዋል። ሌላው እስራኤል በኢራን በሚገኘው ሚስጢራዊ የኒኩለር ቦምብ መፈተኛ ተቋም ላይ ጥቃት ሰንዝራለች። በመካከለኛው ምስራቅ ያለው ጦርነት ወደማይመለስበት ደረጃ እየተሸጋገረ መሆኑ ይታወቃል። የእስራኤል መከላከያ ሰራዊት አይዲኤፍ በቴህራን አቅራቢያ በሚገኘውና ፓርቲን ቻሌጋን 2 ተብሎ በሚጠራው የኢራን የኒኩለር ፈንጂ መፈተኛ ተቋም ላይ የተሳካ ጥቃት መፈጸሟን ይፋ አድርጋለች። ይህ ስፍራ ኢራን የኒኩለር ጦር መሳሪያ ለማምረት የሚያስፈልጉ ከፍተኛ ፈንጂዎችን ኤክስፕሎሲቭስ የምትሞክርበትና እጅግ የላቀ ቴክኖሎጂ የታጠቀ ምስጢራዊ ማዕከልም ነው። የእስራኤል መረጃ ምንጮች እንደሚሉት የጦር ሰራዊቱ ወደ ስፍራው በሚስጢር የሚጓዙ የኢራን የኒኩለር ሳይንቲስቶችን በመከታተል ተቋሙ በድጋሚ ስራ መጀመሩንም አረጋግጦ ነበር። ከጥቂት ወራት በፊት የወጣው የሳተላይት ምስሎች ኢራን እንቅስቃሴዋን ከአየር እይታ ለመሰወር በተቋሙ ላይ አዳዲስ ጣራዎችን ስትገነባ እንደነበረም ያሳያል። የእስራኤል አየር ኃይል ይህንን ጥቃት የፈጸመው ኢራን የዩራኒየም ማበልጸጊያ ሂደቷን ወደ 60 በመቶ ካደረሰች በኋላ የኒኩለር ቦምብ ባለቤት ለመሆን የምታደርገውን ጥረት ለማክሸፍ መሆኑም ተገልጿል። ባለፈው ሰኔ 2025 እንደ አውሮፓውያኑ አቆጣጠር እስራኤል በኢራን የኒኩለር ተቋም ላይ ሰፊ ጥቃት ሰንዝራ የነበረ ቢሆንም ኢራን ተቋማቱን በድጋሜ ለመገንባት መሞከሯ ለዚህ አዲስ ጥቃት ምክንያት ሆኗልን ብላለች። ዘገባዎች እንደሚያሳዩት ኢራን በአሁኑ ወቅት ያላት 400 ኪሎ ግራም የሚጠጋ የለማ ዩራኒየም በጥቂት ሴንትሪፊዩጆች ብቻ ወደ ቦምብ ሊቀየር የሚችል በመሆኑ የእስራኤል ጥቃት ለጊዜውም ቢሆን ስጋቱን የቀነሰ ቢሆንም የኢራንን አጸፋዊ እርምጃ ሊያባብስ ይችላልን ብለዋል። ሌላው በኦማን በደረሰ የድሮን ጥቃት የሁለት ሰዎች ሕይወት አልፈዋል። በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ጦርነት ቀጠናውን ማመስ በቀጠለበት በዚህ ወቅት በኦማን ሶሃር ግዛት በደረሰ የድሮን ጥቃት የሁለት የውጭ ሀገር ዜጎች ሕይወት ማለፉም ተረጋግጧል። የኦማን ብሔራዊ የዜና አገልግሎት የጸጥታ ምንጮች ጠቅሶ እንደዘገበው ዛሬ አርብ ጠዋት በሶሃር ግዛት በሚገኘው አላዋሂ የኢንዱስትሪ ቀጠና ላይ በወደቀ ድሮን ምክንያት ሁለት ሰዎች ሲገደሉ ሌሎቹ ደግሞ ቆስለዋል ተብሏል። ሌላኛው ድሮን ሰው በሌለበት ክፍት ቦታ ላይ የወደቀ ሲሆን ምንም አይነት ጉዳት አላደረሰም። ባለፈው ረቡዕ በሳላህ ወደብ በሚገኙ የነዳጅ ማከማቻ ጋኖች ላይ ተመሳሳይ ጥቃት መፈጸሙም ይታወሳል። ቴህራን ግን በዚህ ጥቃት እጄ የለበትም ስትልም አስተባብላለች። ውጥረቱን ኦማን ላይ ብቻ አልተገደበም። የሳውዲ አረቢያ የመከላከያ ሚኒስቴር እንዳስታወቀው በሪያድ የሚገኘውና የዲፕሎማቶች መኖሪያ የሆነውን ዲፕሎማቲክ ኳታር ኢላማ ያደረገ ድሮን ጨምሮ በአጠቃላይ 14 ድሮኖችም መክነውበታል። በዱባይ ዩናይትድ አረብ ኤምሬትስ ማዕከላዊ ከተማ ላይም ተመሳሳይ ጥቃት ሙከራ ተደርጎ በአየር መከላከያ መክነዋል። ይሁን እንጂ ከዛ የተረፈው የድሮን ስብርባሪ በአንድ ህንፃ ላይ ጉዳት እንዳደረሰም ተሰምተዋል። ይህ ቀጠናዊ ቀውስ የፈነዳው እንደ አውሮፓውያን አቆጣጠር የካቲት 28 አሜሪካና እስራኤል በኢራን ላይ የጋራ ጥቃት መክፈታቸውን ተከትሎ ነው። በኢራን ባለስልጣናት መረጃ መሰረት እስካሁን 1300 የሚጠጉ ሰዎች ሲገደሉ ከ10 ሺህ በላይ ደግሞ ቆስለዋል ተብሏል። ቴህራን የአሜሪካ የጦር ሰፈር ባለባቸው የባህረ ሰላጤው ሀገራት እስራኤል፣ ዮርዳኖስና ኢራቅ ላይ የድሮንና ሚሳኤል ጥቃቶችን በመሰንዘር አጸፋ እየመለሰችም ትገኛለች። ሊባኖስ በእስራኤል በኩል በደረሰባት ተከታታይ ጥቃት የ700 ሰዎች ሕይወትም ማለፉን ተዘግበዋል። በመጨረሻም እስራኤል የኢራንን ቅዱስ ኃይል ከፍተኛ ወታደራዊ አዛዥ መግደላቸውን አስታውቃለች። በመካከለኛው ምስራቅ እየተካሄደ ያለው መጠነ ሰፊ ጦርነት በተፋፋመበት በዚህ ወቅት የእስራኤል መከላከያ ሰራዊት አይዲኤፍ በፈጸመው የአየር ጥቃት የኢራን አብዮታዊ ዘብ የቅዱስ ኃይል አካል የሆነው የኢማሙ ሁሴን ክፍለ ጦር አዛዥ መገደላቸውም ተገልጿል። የእስራኤል አየር ኃይል አሊ ሙስሊም ታባጅ የተባሉትን የክፍለ ጦሩን ዋና አዛዥ መግደሉን በቴሌግራም ገጹ ባወጣው መግለጫም አስታውቀዋል። ከእርሳቸው በተጨማሪ ሌሎች ከፍተኛ አመራሮችም በጥቃቱ መገደላቸው ተገልጿል። እስራኤል የኢማም ሁሴን ክፍለ ጦር በኢራን የሚደገፍ ቀጠናዊ ኃይሎችን ለማጠናከርና በእስራኤል ሰራዊትና ሲቪሎች ላይ ጥቃት ለመሰንዘር የሚንቀሳቀስ ኃይል ነው ስትልም ገልጸዋለች። በተጨማሪም ለሊባኖስ ሄዝቦላ ከፍተኛ ወታደራዊ ድጋፍ
እንደሚያደርጉም ተናግራለች። በተባበሩት መንግስት መረጃ መሰረት በሊባኖስና በመካከለኛው ምስራቅ ከ4.1 ሚሊዮን በላይ ሰዎች ከቤት ንብረታቸውም ተፈናቅለዋል። አሜሪካ በዚህ ጦርነት ውስጥ ለዓመታት የሚያበቃትን የጦር መሳሪያ ክምችት በአጭር ጊዜ ውስጥ መጠቀሟም እየተዘገበ ይገኛል። የአዲስ ትሩዝ ሚዲያ ቤተሰቦቻችን ለሰዓቱ የነበረን ትኩስ መረጃ ይህንን ይመስላል። በሌላ አዳዲስ መረጃ እንድንገናኝ አሁንም ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን እንድትቀጥሉ እየጋበዝን እኛ ግን ከወዲሁ ቸር ቆዩ እንላለን።